እርፍ በስተመጨረሻ ማብሳላትና ሀይሚ ውጭ ላይ ተገናኙ። ድጋሚ ድብድብ ተፈጠረ። በመንገድ ላይ የሚሄድ ሰው ሁሉ በዚህ መልኩ ጉድ እያላቸው ነበረ። የሚገርመው ነገር ኢትዮጵያ ሰው ማገላገል ምናምን ቀረ እንዴ? ቆይ እንደዚህ ቆመው የሚያዩቸው ለምንድን ነው? ውጭ ላይ ነው እንግዲህ ሀይሚ የወጣቸው አብሳላት ከመውጣቷ ከ5 ደቂቃ 2 ደቂቃ 3 ደቂቃ አካባቢ በኋላ ነበረ። ነገር ግን አብሳላት እዛው አካባቢ ስትዟዟር ነበረ ሀይሚ ስትወጣ እየተገናኙት። አብሳላት ሆን ብላ ሀይሚን እየጠበቀቻት ይሆን ወይስ እንደ አጋጣሚ ጉዳይ ይሆን አላቅም። ብቻ አብሳላትና ሀይሚ ውጭ ላይ ተገናኝተው እንግዲህ ጀግኒት ሀይሚ አብሳላትን ጸጉሯን ምንጭርጭር አድርጋላታለች። እዚህ ላይ እንግዲህ ጥፋተኛዋ አሁንም አብሳላት ናት እንጂ ሀይሚ አይደለችም። እንግዲህ እየተናገረች ያለችውን ነገር አይታችኋል። ቤቱም ገብታ እየተናገረችውን አይታችኋል። አብሳላት እውነት ለመናገር እኔ መጥፎ ቃል እንዳይወጣኝ የሙስሊሙም የክርስቲያኑም ጾም ነው። ባይዘዌ የጨረቃዎች ፋሚሊ እኔ በጣም ነው የምወዳቸውም የማደንቃቸውም። ብዙ ቦታዎች አይቻለው። እንደዚሁ የተለያዩ ፓርት ፋሚሊዎች የጨረቃዎች ፋሚሊ በጣም ትለያላችሁ። አንደበታችሁ በጣም ታጋሾችና ክፉ ነገርን ከመናገር ቁጥቦች ናቸው። ይህ ደግሞ የአስተዳደጋችሁ የጨዋነታችሁ እንደዚሁም የመልካምና የታላቅነታችሁ ምልክት ነው። አንድ ሰው አስተዳደጉን ይመስላል፣ ተግባሩ ደግሞ ጨዋነቱንና ባለጌነቱን ይገልጻል እንደሚባለው በጣም ጨዋነታቸውን የምታንጸባርቁ ድንቅ ተከታታይ ናችሁ። በጣም ነው የምወዳችሁም የማከብራችሁም። ባይዘዌ እርግጥ ሁላችንም ሰው ነን። ምንም ሙሉ ሰው የለም፣ ቅዱስ የሆነ ሰው የለም። ምንም አንዳንዴ እንናደዳለን፣ ተበሳጭተን የሆነ ነገር ምናልባት ልንናገር እንችላለን። ነገር ግን ሌላ ቦታ እንደሚሰማው እንደዚህ ስድብ፣ የተለያየ ነገር በቃ አንድ ሰው መናገር የሌለበትን ነገር አይደለም። ብትናገሩም እንኳን በምክርና እህቴ እውነት ነው ወይ? እኔ እንኳን አንዳንድ ኢንፎርሜሽኖች ካቀረብኳቸው በኋላ እንደገና ተጣርተው ደግሞ ውሸት መሆናቸውን እንኳን እንትን ስል እህቴ መዋሸት ጥሩ አይደለም፣ እህቴ እንደዚህ ነው፣ እህቴ ግን እያቀረብሽ ያለሽው ነገር እውነት ነው ወይ እያላችሁ ነው ይበልጥ ምንም እንኳን ስህተት ሆኖ እያያችሁት በክብር እህቴ እያላችሁ ነው የመከራችሁኝ ያላችሁት። ስለዚህ እኔ ለጨረቃዋ ፋሚሊ ለጨረቃዎቻችን ፋሚሊ ለሁላችሁም ያለኝ ክብር እና ፍቅር ለየት ያለ ነው። ፈጣሪ ደግሞ ያክብራችሁ ከዚህ በላይ። እንግዲህ ሀይሚዬ እስካሁን ድረስ ሆን ብላ አብሳላትን ለመጉዳት አልሞከረችም ነበር። ዛሬ ግን በጣም ኦቨር ሆኖባታል። በጣም ተናዳለች። እንግዲህ ብሩክም የቻለውን ያክል ታግሷት ከቆየ በኋላ በስተመጨረሻ ዛሬ ላይ ብሩክም አልለማመጥሽም ሂጂ ብሏት በጣም ተናዳ ነበር የወጣችው። እንግዲህ ንደቷ ላይ ደግሞ ይበልጥ የንደቷ መንስኤ የሆነችውን አብሳላትን በር ላይ ስታገኛት እንግዲህ ከአብሳላት ጋር ግጭት ተፈጥሯል። ቤት ውስጥ በተፈጠረው ግጭት ብሩክ በመሀላቸው ስለነበረ ገላግሏቸዋል። አሁን ላይ ግን ብሩክ ነገሮች ከተባባሱ በኋላ ነበረ የደረሰው። የአብሳላትና የሀይሚ ጉዳይ ወደ አልታሰበ ሁኔታ እየሄደ ነው። እንደዚሁ በዚሁ ጉዳይ ደግሞ የብሩክ ወደ ዱባይ የመሄድ ሀሳቡም ሳይቀየር አላቅም፣ ተሰርዞ ይሆን ወይስ እንደገና ጊዜ ተራዝሞ ይሆን አላውቅም። ነገር ግን ሰሞኑን ነበረ ግዴታ መምጣት ያለበት ወደ ዱባይ መሄድ ያለበት ማለት ነው። ነገር ግን አሁን ጭራሽ በሀይሚና በአብሳላት መካከል የተፈጠረው ግጭት ይበልጥ ይሄንን ነገር እያሰናከለው ይገኛል። በጣም ነው የሚገርመው። ግን ከአሁን በፊት እንደዚሁ ፕሮሰሱን ከጀመረ በኋላ የእዩ ጉዳይ መጣ። እዩ ያንን ሁሉ ቀን ስታላዝን ከረመች። የጉዞ ጉዳይ ተራዘመ። እንደዚሁ ተራዝሞም ደግሞ አሁን ጊዜው ሲደርስ በአብሳላትና በሀይሚ መካከል የተፈጠረው ነገር እንግዲህ እንደምታዩት ነው። ነገሮችን ለምን እኔ አንዳንዴማ አብሳላት ሆን ብሎ የሆነ ሰው ልኳት ነው የሚመስለኝ። ምክንያቱም ከአሁን በፊት እየታገለች ነበር፣ አይታችኋል። እንደገና ተወቻቸውና እሷ ህይወቷን ልትጀምር ስትል ያ የላካት ሰው ምንድን ነው ስራሽ? ሀይሚና ብሩክ እኮ እንደዚህ ሰላም ሆነው ደህና እየኖሩ ነው፣ ሄደሽ መረበሽ አለብሽ ተብላ እንደገና እንደ አዲስ ተመክራ የተነሳች ነው የሚመስለኝ። እንዴት አንድ ሴት ካሜራ በተደቀነበት ቦታ ካሜራ ተደቅኖ
በብዙ ሺህ የሚቆጠር ህዝብ የሚያየው ሚዲያ ላይ የሚጫን ቪዲዮ መሆኑን እያወቀ እንዴት አንድን ወንድ ለመሳም ይንጠራራል? በጣም የሚያሳፍርና የሚዘገንን ነገር እኮ ነው። እኔ ድፍረቷ እንደዚሁ በቃ ሁሉ ነገሯን ሳያት የሆነ ሰው ከጀርባዋ ሆኖ የሚያጠነክራት ሂጂ በቃ ምንም አድርጊ ብቻ እነሱን አለያይ ተብላ የተላከች ነገር ነው የሚመስለኝና ሀይሚና ብሩክን ለማለያየት የምትለፉ የምትሞክሩ ሰዎች ግን ምንም እንደማይሳካላችሁ ነው ልነግራችሁ የምፈልገው። በብዙ ነገሮች ያለፉ ናቸው ሀይሚና ብሩክ። ሀይሚ እንደተናገረችው ከ2 ዓመት በላይ እኔ ያለ አንቺ ያለ እኔ እየተባባል ሁላችንም አንዳችን ለሌላችን እያሰብን ብዙ ነገሮችን አልፈን እዚህ ደርሰናል ብላለች። እርግጥ ነው ብሩክና ሀይሚ ከአቅም በላይ የሆኑ ፈተናዎችን ሁሉ አልፈው አሁን የመጨረሻቸው ነው፣ በቃ ሊለያዩ ነው ምናምን ተብሎ ሁሉ ጠላቶቻቸው ደስተኞች ሲሆኑ ደስታቸውን ሳይጨርሱ መልሰው ሀይሚና ብሩክ ደግሞ ወደ አንድነታቸው የተመለሱበት፣ ሁሉም ፈተና አልፈው ወደ አብሮነታቸው የተመለሱበት ብዙ ገጠመኞች አሉ። ብዙ ነገሮችን አልፈዋል። አሁንም የአብሳላት ጉዳይም እንደዚሁ በቅርብ ብሩክና ሀይሚ እንደሚፈቱት እርግጠኛ ነኝ። ስለዚህ አብሳላት እንግዲህ ብሩክ እንዳለሽ ፍቅረኛ ካለሽ ፍቅረኛሽን አምጥተሽ ከፍቅረኛሽ ጋር ቪዲዮ መስራት ትችያለሽ። ቤተሰብም ካለሽ እንደዚሁም ጓደኞችም ካሉሽ በተለይ ደግሞ አስተማሪና ጠቃሚ የተለያዩ ታሪኮች፣ የተለያዩ ትምህርቶች፣ ብዙ እውቀትን ማስተላለፍ እንችላለን። ባይዘወይ በሚዲያ ላይ በተለይ ሀገር ውስጥ የሚኖሩ በነጻነት የሚኖሩ ሰዎች ብዙ ደስ የሚሉና በጣም አስተማሪ ዝም ብሎ ቀልድ ብቻ የተለያዩ ዝም ብሎ ተራ ነገር ብቻ ሳይሆን በጣም አስተማሪ ነገሮችን በሚዲያ ላይ ማካፈል ይቻላል። ስለዚህ እኔ መጀመሪያ አመጣጧ ብሩክና ሀይሚን ለማስታረቅ ነው ብላ ስትናገር ያኔ ብሩክና ሀይሚ እንደዚሁም ፍፄ ባሉበት ቦታ ላይ በጣም ደስ ብላኝ ነበር። እውነት ለመናገር በጣም ነበረ አብሳላት በወቅቱ ደስ ያለች። ምክንያቱም በሀይሚ ቦታ ስትሆን ምን ያህል ተቃውሞ ምን ያህል የተለያዩ ነገሮች በቃ ክብሯን ዝቅ እንደሚደረግባት አንድ ሴት እንግዲህ በሌላኛዋ ሴት ተደርባ ስትመጣ እንግዲህ ከባህላችንም ያፈነገጠ ነገር ስለሆነ ጥሩ እይታ አይሰጥም እና ያንን ነገር ተቋቁማ ከመሀላቸው ውጪ አንቺ እዚህ ምን ትሰሪያለሽ አታስፈልጊ ምናምን እየተባለች ነገር ግን ሀሳቧ እነሱን ለማስታረቅ ብቻ ስለነበረ በወቅቱ ምንም እንኳን የማትጠብቀው የወረደ አስተያየት ቢሰጣትም ነገር ግን በወቅቱ ፍላጎቷ ብሩክና ሀይሚን ማስታረቅ ብቻ ስለነበረ በጣም ደስ ብላኝ ነበረ። የሆነ ጊዜ ታስታውሱ ከሆነ ዝግጅት ነገር አድርገው ሀይሚን ሰርፕራይዝ አድርገው እንደዚሁም አብሳላት ከብሩክ ጎን የቆየችው ከብሩክ ጎን የነበረችው እነሱን ለማስታረቅ በሚል ሀሳብ መሆኑን ሳውቅ በጣም ነበረ ያደነኳት፣ በጣም ነበረ የወደድኳት። ነገር ግን አሁን ሰሞኑን እየተካሄደ ያለው ነገር በጣም አለ አይደል፣ ሰውነን ልንወድ እንችላለን፣ ልባችን ደግሞ እኛ በአዘዝንበት ብቻ ነገር ላይ ሄድልን ይችላል። አንዳንዴ ሳናስበው በሆነ ሰው ፍቅር ልንያዝ እንችላለን። ምናልባት ተግባሩን አይተን ሊሆን ይችላል፣ አላቅም። አንዳንድ ሰው ደግሞ ፊዚካሊ መልክን ያያል። እንደኔ መልክ ፐርሰንቴ አይደለም፣ የሆነ መስፈርት እንደ መስፈርት የሚይዘው ነገር አይደለም መልክ። ዋናው ነገር ተግባር ነው እና እንግዲህ ብሩክ ተግባሩ ምናልባት ደስ ብሏት ሊሆን ይችላል፣ አላቅም። መስፈርቷ ደግሞ ካፈጣጠር ከሆነ ምናልባት መልኩም ቁመናውም ነገር ደስ ብሏት ሊሆን ይችላል፣ አላቅም። የተሳበችበትን ጉዳይ እንግዲህ እሷ ናት የምታውቀው። ይሁንና ጥፋቷ ለምን ወደድሽ ሳይሆን በዋናነት ምንም እንኳን ብንወደው አንድ ሰው ህይወት የራሱ እየመራ ያለው ህይወት አለው። ኦኬ፣ ለዛ ህይወቱ ሲባል እኛ ግዴታ መታገስ አለብን። የሆነ ሰው ሲወደን ወደድኩህ ስላለን ብቻ እዛ ጋር ሄደን እንኖራለን ማለት አይደለም። ሁሉም ሰው ፈጣሪ የመደበለትን ሰው ይዞ አብሮ ህይወቱን ይገፋል። ስለዚህ ምንም እንኳን ገና ወደ ትዳር ባይገቡም ሀይሚና ብሩክ አብረው እንደሆኑ አብረው እየዘለቁ እንደሆነ ነገሮችን በአብሮነት በመተጋገዝ በመተሳሰብ በጣም እንደ ቤተሰብ እየኖሩ እንደሆነ ይታወቃል። ሄዳ ከሀይሚ አለችበት ቦታ ሀይሚ እየሰማች እንደዚህ ተናገረች። ትንሽ ሴት ልጅ ናት፣ ቢያንስ የሆነ
ማሰብ አለብን። ብዙ ጊዜ እኛ ያለንበትም ሁኔታ ብቻ አይደለም ማሰብ ያለብን እና እኛስ በዛች ሴት ቦታ ብንሆን ብለን እኔ ቅድም እንደተናገርኩት ማፍቀሩ አይደለም ጥፋቱ፣ ነገር ግን ሙጭጭ ማለቷ አንዳንዴ ልባችን የሚለንን ነገር ሁሉ መተግበር አለብን ማለት አይደለም። የማይሆን ነገር ልባችን ካለን በቃ እንደማይሆን አሳምነን ከልባችን ጋር መታገል ነው ያለብን። ስለዚህ ለምሳሌ ውጭ ሀገር የሚሄዱ እህቶቻችን ምናልባት ልጅ ሊኖራቸው ይችላል። ልጅ ከሌላቸው ቤተሰብ እናት አባት ይኖራል። ስለናፈቁ ሮጠው ይመጣሉ ማለት አይደለም። የሚታገሱት ነገር አለ ግዴታ። እየናፈቁም ቢሆን እቅድ ይዘው ስለሄዱ ወደ ውጭ ሀገር እየናፈቁ ነገር ግን ታግሰው ይቆያሉ 2 አመት 3 አመት ከዛም በላይ። ስለዚህ ልባችን የሆነ ነገር እያዘዘን ነገር ግን ታግሰን የምናልፈው ለእቅዳችን ለራሳችንም እቅድ ሊሆን ይችላል፣ ለሌላኛውም ሰው እቅድ ሊሆን ይችላል፣ ሌላን ሰው ትዳር ላለማፍረስ ሊሆን ይችላል፣ ሌላን ሰው ደስታ፣ ስኬት፣ የተለያዩ ነገሮች ላለመበጥበጥ ታግሰን የምንይዛቸው ነገሮች አሉ። ወይዘሪት አብሳላት በቻልሽው አቅም ልብሽ የሚልሽን ብቻ ሳይሆን ከአይምሮሽ ጋርም ብትማከሪ። እንደዚሁም ደግሞ እኔ ትናንት በተሰራው ቪዲዮ ላይ አስተያየት ለመስጠት በጣም ተቸገርኩ። በጣም ቃል አጣሁኝ። በቃ የማይሆን ነገር ነው ልክ አይደለም ምናምን እንዳልልም ልክ አይደለም የሚባል ብቻ አይደለም ከዚህ የበለጠ ቃል ያስፈልገዋል እና ድርጊቷን ለመቃወም የሚበቃ ቃል ስላጣሁኝ ነው። ለዛ ነው ማብራራት ከበደኝ ያልኩት ብቻ ትክክል እንዳልሆንና እንደዚሁ ዛሬ የተደረገው በተለይ ጀግኒት ሀይሚ በጣም ደስ ብላኛለች። ባይዘዌ ሀይሚ ዝምታዋን ስትሰብርና እንደዚሁም ለመታገል ስትጀምር በቃ የጀመረችውን ነገር ወደኋላ እንደማትል በጣም ጀግናና ቆራጥ እንደሆነች ዛሬ በተግባር አስመስክራለች። ልብ ሙሉዋ ጀግኒት ሀይሚ። ነገር ግን አብሳላት ደግሞ ምን እንደማደርግ ላሳይሽ በማለት ስትደነፋ ነበር። ለመሆኑ አብሳላት ምን ማድረግ ትችል ይሆን የሚለውን እስኪ ደግሞ እናያታለን። መቼም አያልቅባትም።